አስታውሳለሁ። እግዚአብሔር ለድሃ መልእክት አይሰጥህም እንዴ አልኩት። ለሀብታም ብቻ ነው እንደሚሰጥ አልኩት። ለድሃ መልእክት አይሰጥ። አኩርፎኝ ሄደ። ምክንያቱም ሰው ከዚህ ሲወጣ መኪና የያዙትን ሰዎች ወደ ጥግ ይጠራቸውና መልእክት አለኝ፣ ስልኮን መልእክት አለኝ፣ እዚህ ጽድ ውስጥ ይቆምና መልእክት አለኝ ጌታ በውስጥ ያመጣ መጨረሻ እንደውም እኮ እግዚአብሔር አልኩ ለድሃ ነው የበለጠ መልእክት ማምጣት ያለበት። ለአንተ እግዚአብሔር ለድሃ መልእክት አይሰጥም አልኩት። ይኸው እንደወረደ ነው የነገርኳችሁ። ለድሃ መልእክት አይሰጥም ወይ? ለሀብታሞች ብቻ ነው ወይ ለአንተ መልእክት የሚሰጠው? አውቃለሁ የሆነች መልእክት እናገራለሁ፣ ሶስቱ ትክክል ሲሆን አራተኛ ላይ አካውንቴን ነው ምልክልህ፣ በዚህች ውስጥ ደግሞ አስገባላለሁ። እንደዛ ነው የሚሆን። አንዳንዶች ተሳስተው ሳይሆን ያው እኔ እንደነሱ ጅል መስያቸው የሚጽፉልኝ ቴክስት አለ። ነቢያቶች ናቸው። የእግዚአብሔር ሰው ዴቭ ነቢይ ከሌ እባላለሁ። ድሮ ዝም ነው ምኑ መልስ አልሰጥም ነበር። እባላለሁ አሁን ቤተክርስቲያኗ እንደዚህ ስለሆነች 20 ሺህ ብር ጎድሎኛል፣ ቶሎ በዚህ አካውንት እንድታስገባ ይላል። ድሮ 3 4 5 ያበዙ ዝም አልኩ። አሁን ላይ ምን ማድረግ ጀመርኩ መሰላችሁ? በቅርብ ራሱ አድርጌያለሁ። ፓስተር ዳዊት ወር ደግሞ የሆነ የእግዚአብሔር ሰው ዳዊት የሆነ ነገር ብቻ ይላሉ። በሱን የምንሸዋወደው እኛ ለጌታ ብለን ነው እንጂ ያንዳንዱን ቁጭ አድርገን ሸጠን ምንገባ ሰው ነን። ከዛ በኋላ ይልካል እና የእግዚአብሔር ሰው ማን ነው ምንድነው መንትስ ዳዊት እና በዚህ ውስጥ ይሄን ያህል ብር ታስገባለህ አካውንት ነብይ ከሌን ስማቸውን ገብቼ ሳይ ፎቶ ሁሉ ታስገባለህ ስል እኔ ከስር የቸርቿን የኛን ቸርች አካውንት እባክህ በዚህ አካውንት ብር አስገባለህ። ከምሬ ነው። 2 ጊዜ ላኩኝ። ከቻልክ በዚህ አስገባልን የቸርቻችን አካውንት ይሄ ነው ብዬ ቴክስት አረኩ 2 ጊዜ። በቅርብ እንደዛ ጀመርኩ። አይን አውጣዎች አሉ ጭራሽ ወደ ተሳሳተ እንደው ለሌላ ሰው ይሞክሩ ወደ እኔ ይልካል። አሁን ኢዮሳፍጥ ግን ምን አለ? ሁሉም ሲጮህ የሰራዊት ጌታ እግዚአብሔር እንዲህ ይላል ውጣ ሰጠው ይላል፣ ሬማት ዘገለዓድ አንተ ነህ ይላል። 400 ብር ሲሉ አሜን ሆነ ምትል። ኢዮሳፍጥ ግን እኔ ምንም ደስ ውስጤ ስሰማው ጥሩ ነገር የለም። ሌላ የማን ነብይ? የእግዚአብሔር ነብይ በዚያ አይገኝም። የእግዚአብሔር ነብይ ምን ማለት ነው? የእግዚአብሔርን አጀንዳና ፍላጎት ብቻ በእግዚአብሔር ተጽዕኖ አስገዳጅነት ለሰው የሚናገር እንጂ ንጉሱ ስለፈለገ ሰውየው ስለፈለገ የሰውን ደስታ ለማሟላት የሰውን ፍላጎት ለማሟላት ለመደገፍ የሚፈጸም አገልግሎት አይደለም። ያለዚያ ምን ትሆናለህ? የንጉሱ ነብይ ትሆናለህ። እንጠይቀው ዘንድ ሌላ እግዚአብሔር ነብይ በዚያ አይገኝምን አለ። የእስራኤልም ንጉስ ኢዮሳፍጥን የእስራኤል ንጉስ ይሄ 400 ነቢያት ያዘጋጀው እግዚአብሔርን የምንጠይቅበት የይምላ ልጅ ሚክያስ የሚባል አንድ ሰው አለ፣ ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና እጠላዋለሁ አለው። ኢዮሳፍጥም ንጉስ እንዲህ አይበላል፣ እንደዚህ አይባልም። ባጭሩ ምንድነው? የይምላን ልጅ ማን ሚክያስ የሚባል አንድ አለ። የት ውስጥ የለም እሱ 400 ውስጥ አብሮ አልመጣም። 400 ተደጋጋፊ ናቸው፣ ፍሬንድ ናቸው። ተደጋጋፊ መንፈስ ነው እንዳለ የሚሰራባቸው። እሱ ተነጥሎ የንጉሱን ምሳ አይጋበዝም፣ በየሆቴሉ ሲሽከረከር አይውልም። ቅልጥም ላበላቸው ይተነበያሉ ያለው ደረጃ ቅልጥም ላበላ ሁሉ የሚተነበይ አይደለም። በንጉሱ ተገፍቶ በማህበረሰቡ ተገሎ ብቻውን በቤቱ ቁጭ ያለ ነብይ ነው። የማን ነብይ ነው እሱ? የእግዚአብሔር ነብይ። ለምን ተጠላ? የይምላ ልጅ ሚክያስ ለምን ጠላው ንጉሱ ሲባል ለኔ መልካም ትንቢት አይናገርልኝምና እጠላዋለሁ። ኦኬ፣ ሌሎቹ ስራቸው ምን ማድረግ ነው ማለት ነው? ለንጉሱ ሁሉ ጊዜ አይዞ ይልሃል። ማን ይልሃል? እግዚአብሔር። አንድ ቁጥራቸው ብዙ ነው፣ ያታልልሃል። ሁለተኛ እግዚአብሔር ብለው ነው የሚጀምሩ፣ ትሸወዳለህ። እልሃለሁ ሲመስለኝ አይሉም። እግዚአብሔር እንዲልሃል ተከናወን ይልሃል። ንጉሥ ሆይ ጠላቶችን መታውል ይላል፣ ደቀቅ ይላል፣ በርከፈት ገሰገዝ ምናምን ይላል። ሁሉ ጊዜ ምግብ አቅርቦላቸው ይላል። ሚክያስ ይሰማል፣ እንደወረደ ያወራል። ንጉሱ ጥሩ ነገር አይናገርልኝምና እጠላዋለሁ አለው። ኢዮሳፍጥ የይሁዳው ንጉስ ምን አለ? ተው እንደዚህ አይባልም ምናምን አለው። ቀጥሉ። የእስራኤልም ንጉስ
አንዱን ጃንደረባ ጠርቶ የቤተ መንግስት ተላላኪ ነው። ጃንደረባ ቤተ መንግስት ውስጥ በምግብ ስራ በመላላክ በመናምን የሚያገለግሉ ናቸው። በጦርነት በመናምን በባርነት ሲገዙ የጾታ አካላቸው ይቆረጥና ወንዶች ናቸው። ወንድነታቸው ይፈልጋል፣ ጉልበታቸው ይፈልጋል። ግን የንጉሱን ቁባቶች ሚስቶች ልዑላኑን ሴቶቹን እንዳይነካኩ የጾታ አካላቸው ይቆረጣል። ሲቆረጥ ምን ይባላሉ? ጃንደረባ ይባላሉ። በቃ ይቆረጡና ቤተ መንግስት ይገባሉ። ሴት እንዳትላቸው ጉልበታቸው ወንድ ነው። በቃ ማናቸውንም የአህያ ስራ ሁሉ ይሰራሉ። ንጉሱ ሚስት ደግሞ አይታ እንዳትሰናከል ወይም ሌሎችም እንደዚህ እንዳይሉ ንጉሳችሁ ቆርጠው ቤተ መንግስት ያስገባቸዋል። ምን ይባላሉ? ጃንደረባዎች ይባላሉ። አሁን አንዱን ጃንደረባ ጠርቶ የይምላን ልጅ ሚክያስን ፈጠነህ አምጣ አለው። የእስራኤል ንጉስ የግዱን ለይሁዳው ንጉስ ሲል አይ እንደዚያ አይባልም ሲለው ና አንተ አለና አንዱን ሂድና የይምላን ልጅ ሚክያስን ጥራዋል። የእስራኤል ንጉስና የይሁዳ ንጉስ ኢዮሳፍጥ ልብሰ መንግስት ለብሰው የዥጎርጎሮን ልብስ ለብሰው ዘውዳቸውን ቁጭ አድርገው በሰማሪያ በር መግቢያ አጠገብ፣ ሰማሪያ በስተደቡብ ምስራቅ ያለው በር ነው። መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያቶቹም ሁሉ በፊታቸው ትንቢት ይናገሩ ነበር። አቤት አቤት! ሁለቱ ነገስታቶች ልብሰ መንግስታቸውን ለብሰው ዘውዳቸውን አድርገው በአደባባዩ በር ላይ ፊት ለፊት ህዝቡ በሚያቸው ቦታ ላይ ቁጭ ብለዋል። 400 ነቢያት ሜዳውን ሞልተውታል። ምን እያሉ ነቢያቶች ሁሉ በፊታቸው ምን ይናገሩ ነበር? ትንቢት። እነዚህ ነቢያት ማንን የማስደሰት ስራ የሚሰሩት? አሸርጋጅ ነቢያት። ንጉሱ በኋላ የሚያዘጋጀው ምሳ ላይ ለመቀመጥ ቅልጥም ላበላቸው ሁሉ የሚተነብዩ 400 አቤት አቤት አቤት! አክሽናቸው ሁሉ የሚታይ ያኔ ሲናገሩ አንዳንዶቹ መቀንደ መልከቱ እግዚአብሔር እንዲህ ይልሃል፣ እንደዚህ ነው ውጣ ይልሃል። 400 ነቢይ ሲጮህ የሚጠራጠራል? እዚህ ቤት ውስጥ 400 ነቢያትን የሚጠራጠር ሰው ካለ የገባው ሰው። የእስራኤል ንጉስና የይሁዳ ንጉስ ቁጭ ብለው ነበር። ነቢያቶች ሁሉ ምን ያደርጉ ነበር? በፊታቸው ትንቢት ይናገሩ ነበር። እሺ ታሪኩን እንቀጥል። የክናና ልጅ ሴዴቅያስም ማለት ከነዚህ ከ400 ውስጥ ደግሞ ዋነኛ ነቢይ አለ። ሴዴቅያስ ይባላል። ጌታ ይገስጸው። ስሙ ያምራል፣ ሰውየው ግን አሸርጋጅ ነቢይ ነው። የክናና ልጅ ሴዴቅያስም የብረት ቀንዶች ሰርቶ እዚህ ላይ የብረት ቀንድ እንደዚህ ይዞ እግዚአብሔር እንዲህ ይላል እንደዚህ ምን ይመስለኛል? ሃሌሉያ! እግዚአብሔር እንዲህ ይላል እስኪ ጠፉ ድረስ በእነዚህ ሶርያውያንን ትወጋለህ አለ እግዚአብሔር አለ። ማን አለ? እግዚአብሔር እንዲህ ይላል። እዚህ ጋር ነው የምንበላው። ማን እንዲህ ይላል? እግዚአብሔር እንዲህ ይላል። ደግሞ እንዲያምነው የሆነ ቀንድ ሁለት ሰርቶ ከቤቱ የብረት ቀንድ ይዞ መጥቶ ነገስታቱ ፊት። ይሄ ሰውዬ የሚፈልገው ምንድን ነው? በኋላ ምሳ ሰዓት ላይ ፊት ለፊት ያለው ወንበር ላይ ለመቀመጥ እግዚአብሔር እንዲህ ይላል እስኪጠፉ ድረስ በእነዚህ ሶርያንን ትወጋለህ አለ። እሺ ቀጥለው ነቢያትም ሁሉ እንደዛው ነበር የሚያወሩት ማለት ነው። ሁሉ ትወጋለህ፣ ታጠፋለህ፣ እግዚአብሔር በንጉሱ እጅ አሳልፎ ይሰጣታልና ወደ ሬማት ዝግላድ ሂድና ተከናወን እያሉ እንዲህ ትንቢት ይናገሩ ነበር። 400 ውጣ ተከናወን አሳልፎ ይሰጣታል ሬማት ዝግላድ አሉ። ምን ይናገሩ ነበር ይለዋል? ትንቢት ይናገሩ ነበር። ስለዚህ የትንቢት ማን ነው? ስለተናገሩ ትንቢት ተባለ እንጂ የእግዚአብሔር ትንቢት አይደለም። ሚክያስንም ሊጠራ ሄደ መልእክተኛ እነሆ ነቢያት ሁሉ ሄደው የቅድሙ ጃንደረባ ሄደና ሚክያስ አቤት፣ እነሆ ነቢያት ሁሉ በአንድ አፍ ሆነው ማለት ተስማምተው ለንጉሱ መልካምን ይናገራሉ። አልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አሉ። ምን አለው? አቤት ባክ አንተ ዝም ብለህ እየሰማህ አትናገር። ገብቷቸዋል? ከላይ ሰምተህ አታውራ። አንተ ዘመኑ አልገባህም እንዴ? ነቂ አይደለም ማለት ነው። ቸርች ይበተናል። አልባነንክም እንዴ ምናምን። እኔን አንዱ ጠርቶኝ እዛ ዲፖ ጋር አንድ ሻይ ቤት ነበር ፈልጋለሁ ብሎ ጠርቶኝ የመከረኝ ምክር ዴቭ አንተ ነቂ ሁን እንጂ ሰው ይመጣ የለ እንዴ
ልቀም ይኸው ከምር ወስዶ ጠርቶኝ እኔ ደግሞ ምን ሊያወራኝ ነው? አብረን እናገልግል ሊል ነው። እሱን መጋበዝ እዚህ ቸርች ይከብደኛል። እንዴት ነው ማገል? ጨንቆኝ ነው የሄድኩት። አይ ሰምቼ ነው ምናምን እንዴት አስራት አትቀበልም ምናምን ሰማሁና ልጆች ሲከራከሩ ሰምቼ ቃኔ ያናግረዋለሁ ይሄን ምንድን ታናግረኝ? ሻይና የሆነ ነገር አዘን ሻይና ወተት ነው እና አዘናል እና ልቀም እንትናን ታውቀዋለህ አለኝ። አዲስ አበባ ሰንበዲ ጠራን ስል እሱ እዚህ የደረሰው ለቅሞ ነው። እንትናንስ ታውቀዋለህ? እሷው እንዲህ አለቅምም ሲል ዛሬ እንትና ጋር ተቀጥሮ እንደ ባሪያ ነው የሚሰራው። ልቀም ይለኛል። በጣም ተደፋፈረኝ ማለት ነው። ከምሬኩ ማታውቀው ሰው ጋር ብዙ ማለት ማትለው ጋር እንደዚህ መቀባጠር እኛ ጋር የሚመጣው አልኩት የዩኒቨርሲቲ ተማሪ ነው። የትና አሁን ይሄን ተማሪ ራሱ ብር ከሱ መውሰድ ግፍ አይደለም ያልኩት። ተማሪ እኮ ቢችል ከኛ ቢወስድ ደስ ይለዋል አልኩት። ባክ ተማሪ ይላክለታል ወጥቶ ጂንስ ነው የሚገዛበት አንተ ተቀበለዋል። እውነት እንደወረደ ነው የምነግራቸው። የሚገርመው እነሱ ልጆች እኔን አስራት አይለቅምም ምን አይልም ብለው ማለት ነው የጀመሩት አገልግሎት ቤት ኪራይ መክፈል አቃታቸው። እየሰበሰቡ ሰርቀውም አይበረክትላቸው፣ ሰርቀውም ጤና የላቸው። የሌብነት ብር ደግሞ አይበረክትም። እንሂድ እዚህ ጋር ሚኪያስን ሊጠራ ሄደው ሰውዬ ምን አለው? ባካንተ ነቃ ምንድነው? ሁሉም ተስማምተው ለንጉሱ መልካም ነገር እያወሩለት ነው እና ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለ። ትንቢት በሰው ፍላጎት ምን አይልም አይመጣም። ሰውየውም ደግሞ ምንድነው የሚለው? የእግዚአብሔርን ተወው። አሁን ሚኪያስን ዝም ብለህ ምከረን እኮ አላለው። ትንቢት ተናገር ግን የእግዚአብሔርን አትንገረን የራስን ንገረን እንደማለት። ትንቢት ደግሞ በሰው ፍላጎትና ፈቃድ ላይ የሚመሰረት አይደለም። የእግዚአብሔርን ፍላጎት ለሰውየው ማስተላለፍ ነው። ስለዚህ ቃል እንደ ቃላቸው እንዲሁም መልካም እንድትናገር እለምንሃለሁ አለ። ሚኪያስ ምን አለ? ኧረ እባክህ 400ም ውጣ አሉት። ተከናወን አሉት። ከዛ ይሄ ነገርማ ሊሆን ይችላል 400 እንዴት ይሳሳታሉ አይልም። እንደ ኢዮሳፍጥ ሚኪያስም ልባም ሰው ነው እና ምን አለ? ሚኪያስም ሕያው እግዚአብሔር የሚነግረኝን እርሱን እናገራለሁ አለ። ቀልድ የለም። ሕያው እግዚአብሔር ንጉሥ ነው ብዬ አልፈራው፣ ሁለት ስለሆኑ አልፈራቸው። እግዚአብሔር የሚናገረኝን እናገራለሁ አለ። ቀጥለው ወደ ንጉሱም በመጣ ጊዜ ንጉሱ ሚኪያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሄድን ወይስ እንቅር አለው። እርሱም ይሄ የለበጣ ቃል ማለት ነው። ውጣና ተከናወን እግዚአብሔር በንጉሱ እጅ አሳልፎ ይሰጣታል ብሎ መለሰለት። አደራ እየተናገረ አይደለም ትንቢት። ሰዎቹ እንዲህ ያሉት ነው፣ ውጣ ተከናወን እያሉት ነውና አንተም እንደዛው ተናገር። እኔ እግዚአብሔር የሚናገረኝ መጣና ልውጣ ሲለው እስቲ ውጣና ተከናወን እስቲ እግዚአብሔር ሬማት ዘገለዓድን አሳልፎ ይሰጣል እስቲ ውጣና ተከናወን ሲለው ንጉሱ ምን አለ? ንጉሱም ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለ። ስንቴ ነው የነገርኩ? እውነቱን ብቻ ንገረኝ እያልኩ። እርሱም አሁን መተንበይ ጀመረ። የቀደሙ ሽሙጥ ይባላል። ንጉሱ ተው እባክህ አንተ ሰውዬ እውነቱን ንገረኝ ሲለው አሁን ይጀምራል። እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራራ ላይ ተበትነው አየሁ። ባጭሩ ምንድነው? ንጉስ የሌለው ህዝብ ሲሆን አየሁ። የደት ሞታት አለ። ህዝቡ ተበትኖ ያለ መሪ አየሁ። እግዚአብሔርም ለነዚህ ጌታ የላቸውም ማለት የሚገዛቸው ንጉስ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ ሚኪያስ። ባጭሩ ትወጣለህ፣ ጦርነቱ እንደተጀመረ ትሞታለህ፣ ሰው ሁሉ ጦረኛ ሁሉ በሰላም ወደ ቤቱ ይመለሳል። ምንም ውጊያ የማያስፈልግ ህዝብ ሁሉ ወደ የቤቱ በሰላም ይመለሳል። መሪ የሌለው ህዝብ ይሆናል። እስራኤል ሁሉ መሪ እንደሌለው ጌታ እንደሌለው ሲቅበዘበዙ አየሁ አለው። የእስራኤልም ንጉስ ኢዮሳፍጥን ማለት የይሁዳውን ንጉስ አታይም እንደማለት ነው። ይሄው አላልኩም ምን ክፉ እንጂ መልካም እንደማይናገርልኝ አላልኩም ምን አለ?
ሰውዬ ለኔ ምንም መልካም ተናግሮ አያውቅም አላልኩም። ክፉ ነው የሚናገረው አላልኩም። ዝም ብለህ እኮ ነው ያስጠራኸኝ። ሚክያስም ነብዩ ማለት ነው አለ እንግዲህ እግዚአብሔርን ቃል ስማ ጀመረው። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየው። አየ የዚህ ሰውዬ ምንጭ ከየት ነው? ከላይ ነው። እነዛስ ምንጫቸው ሰው እያዩ የከሰዓት ምሳ፣ የሆቴል ግብዣ፣ ከሀብታም ስር ድክ ድክ ማለት እንደዚህ ነው። ሚክያስም አለ እግዚአብሔርን በዙፋኑ ተቀምጦ የሰማይ ሰራዊትን ሁሉ በቀኙና በግራው ቆመው አየው። እግዚአብሔርም እቺን ነገር ስሙ፣ በጣም ከባድ። እግዚአብሔርም ወጥቶ በሬማት ዘገላድ ይወድቅ ዘንድ ወይንም ይሞት ዘንድ አክዓብን ማለት የእስራኤልን ንጉሥ የሚያሳስት ማን ነው አለ። አየሁት እግዚአብሔርን። ከዛ እግዚአብሔር እንዲህ ሲል ሰማሁት። ምን? ወደ ጦር ሜዳ ሄዶ በሬማት ዘገላድ አክዓብ ሄዶ እንዲወድቅ ወይም እንዲሞት ሄዶ የሚያሳስትልኝ ማን ነው ሲል ሰማሁት እግዚአብሔር። አንዱም እንዲህ ያለ ነገር ሌላውም እንዲያ ያለ ነገር ተናገረ። መንፈስም ወጣ፣ የሆነ ጎስት፣ የሆነ ኢቪል ስፒሪት፣ የሆነ ዲሞን እግዚአብሔር እንደዛ በሚጠይቅበት ጊዜ በሰማይ ባሉ መንፈሳዊ አካላት መካከል የሆነ እርኩስ መንፈስ ይወጣና በእግዚአብሔር ፊት እንዲህ አለ፣ እኔ አሳስተዋለሁ አለ። አሳስተዋለሁ ሄዶ እንዲሞት አለ። ቀጥሎ እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። በነቢያቶቹ ሁሉ ምን አፍ ወጣና በአፋቸው ላይ ሐሰተኛ መንፈስ ሆኜ እቀመጣለሁ እሆናለሁ አለ። እግዚአብሔርም ማሳሳትስ ታሳስተዋለህ፣ ይሆንልሃልም፣ ውጣ እንዲሁም አድርጋል። እግዚአብሔር ምን እያሳያችሁ ይመስላችኋል? በተለያየ መንገድ ሰው ላሳስት ቢል ትባንናለህ። በነቢያት አፍ ላይ ሆኖ ሲያስት ግን አትባንንም። አሳች መንፈስ የሚቀናለት የሚከናወንለት የሚያስተው በሐሰተኞች ነቢያት አፍ ላይ ሲናገር፣ አንድ ከተሜ፣ አንድ ቦዘኔ፣ አንድ የሆነ ነገር መጥቶ ልሸውድ ቢል ትነቃበታል። ግን እግዚአብሔር እንዲህ ይለኛል የጌታ መንፈስ ምናምን ሲል ወደ ማመን ትመጣል። ለዚህ እግዚአብሔር ልክ በተለያየ መንገድ ሌሎች በዚህ መንገድ ነው የሚሳሳተው አሉ። ሌሎች ኃይላት እንዲህ ቢሆን ይሳሳታል አሉ። ሌሎች ኃይላት እንዲህ፣ ሌሎች እንደዚያ ተናገሩ። ከዛ መሃል ግን ዲሞኒክ የሆነ እርኩስ መንፈስ የሆነ ወጣና እኔ አሳስተዋለሁ አለ። እግዚአብሔርም በምን ልታሳስተው ትችላለህ? የነዛ ሁሉ የማሳሳቻ መንገድ ውድቅ ሆነ። ማሳስተው በነቢያቱ አፍ ላይ የሐሰት መንፈስ ሆናለሁ ሲል እግዚአብሔር ያ እንደሱ ከሆነ ይሳካላል። ከሆነ ይሳካላል። ሂዳል ትምህርት ይሰጣቸዋል። በሐሰተኛ ነቢይ አፍ ላይ ሆኖ ሲያስት ሰው ዛሬ ላይ ራሱ ሰው ነቢይ ያታሉት ነገም እዛው ነው። ትዝ ይለኛል ይህንን ከዚህ ስር ምትሰራ ምትለስንልን ልጅ ነበር። እየለሰነች ከስር ለምታቀብላት ልጅ ሙልጭ አርጋ ትሰድባለች አንዱን ነቢይ እዚህ ሀገር ላይ። ይሄ ሌባ በቀደም በአካውንቴ 3000 አስገቢልኝ አለ። አስገባው። አሁን ደግሞ ቴክስት ያደርጋል እንዴ ምን አለች? ሌባ። አሁንስ እንደው ሌባ ትላለች እየለሰነች። አዛ ብቅ አልኩ። ምንድነው ማን ነው አልኳት። ነገረችኝ። ሰንበዲን ምን በቃ ይልካል። እኛ ሰርተን ለሱ ነው እንደዚህ ነው። አሁን በቴክስት ነው በዚህ አስገቢ፣ አንቺ ላይ ተመድባ አስገቢ። ከዛ እንደዛ ቡጭቅ አርጋው ሰድባው ጨረሰች። 11 ሰዓት ስራዋን ሰርታ ጨረሰች። ተጣጠበች፣ ልብሷን ለበሰችና ቦርሳዋን ይዛ ስትሄድ አሁን ወዴት ነው አልኳት። እየሄድኩ ነው ወደ ቸርች አለች። ስትሰድበው ውላ ሌባ እያለች ልትበላ እየሄደች ነው። አሁን አንዳንድ ጊዜ ህዝብ ይበላው ትላለህ፣ ይበላው እንዴት ትላለህ? አሁን እዚህ ብትመጣ እናንተ ነቢያት ትቃወማላችሁ ነው። ነቢይና ሌባ ይለያያሉ። ነቢያት ትልቁ የሚጠነቀቁበት አንዱ ነገር ትንቢታቸው ከገንዘብ ጋር እንዳይገናኝ ማድረግ፣ ከብር ጋር። በኤልሳና በጊያዝ መካከል ያለው ልዩነት ይሄ ነው። ኤልሳ ትልቅ ትንቢት ተናግሮ አገራዊ ትንቢት ተናግሮ እንዲህ አይኑ ተከፍቶ ሰረገላና መላእክት እያየ
ለተናገረው ትንቢትና ለጸለየው ጸሎት ለተፈወሰው ፈውስ ሰውየው ጆንያ ሙሉ ብር ሲያመጣለት ይዘልኝ ሂድ ፈውስ በነፃ ነው ይዘልኝ ሂድ። ከዛ ማንቆጨው ብሩ ሲመለስ ማንቆጨው የኤልሳ አገልጋይ ጊያዝ ወይኔ እኔ ጸጋ ቢኖረኝማ ቸርች ነው መከፍታል ይሄ ሁሉ ጆንያ ብር ያ ባለጠጋ ያ መኳንንት አረባኩ ሰዳሉ በጭራሽ ማናቸውም ከእግዚአብሔር የሚሰጥ ፈውስ ከእግዚአብሔር የሚመጣ መልእክት በምንድነው በነፃ አገልግሎት ከኋላ አገልግሎት ለመደገፍ መስጠው እንጂ ትንቢቱን ለመቀበል አትከፍልም። ከዛ ቆጨው ጊያዝ ምን ነካው ኤልሳ ለሄኮ ቀላል ብር አይደለም አለ። ሰውየው ሄደ። ሰውየው ሰረገላውን አስነስቶ አገሩ ሊሄድ መንገድ አቋርጦ ዋናው መንገድ ላይ ገብቷል። ጊያዝ ኤልሳን መጣው ኤልሳ ሰፈር ደርሼ ብሎ በዛ ረገና በጓሮ በር ወጥቶ ሩጫ ቆም ባለ አቆመ። አቤት ውይ አንተ እኮ ኤልሳ ብሩን አልፈልግም ብሎ ከላከህ በኋላ እንግዳ መጣበት። እንግዳ ስለመጣብኝ የቀደሙን ብር ላክልኝ ብለዋል። ውይ አረ ይወሰደው እኔ ለሱ አይደል ያመጣሁት እንካ። ይሄ ወሰደና ቤቱ አስቀምጦ በጓሮ መጥቶ ሲቆም ኤልሳ ምን አለው? ጊያዝ ከዚህ ስትሄድ ጀምሮ መንፈሴ ካንተ ጋር ነበር። ሲሮጥ ሁሉ እያየው ነው። ለካ ሲንቀሳቀስ ሁሉ እያየው እንደሱ ነገር ገጥሟቸው ያውቃል። እንደዚህ መሄድ ምናምን ግን ትሄዳለህ ትከተላለህ። ለካ ሰውየው ሲሮጥ አብሮት እየሮጠ ነው። ኤልሳ እያየው ነው። ሄደ ስትቀበለው ስትመጣ ሁሉ እያየ ስለዚህ አሁን አለው በዚህ ነገር ሀብትና ገንዘብ ለመሰብሰብ ጊዜው ነውን አለው እና ጀጅመንት በሰውየው ላይ የነበረው ለምጽ ባንተ ላይ ይሁን ሲለው እዛው ሰውየው ነጮን ተላለፈ ማለት ነው። እና ነቢያት ምን ይጠነቀቃሉ ማለት ነው? አገልግሎታቸውን በብር ከመሸጥ አንፃር ጥንቃቄ ያደርጋሉ። ያገለግላሉ፣ ይጸልያሉ፣ እግዚአብሔር የሚያደርገውን ያደርጋል። ሰው ግን ከጀርባ አገልግሎቱን ይደግፋል እንጂ ከፍለህ ልጸልይልህ ከፍለህ ላገልግልህ አይባልም። ሲጀመር የማን ነውና ነው እኔ ማስከፍለው? ጸጋው የሱ ነው። እኔ አልፈውስ ጸጋው የሱ ነው። እኔ እንትን አለን የሱ ከሆነ ለማን ነው የምትከፍለው? ስለዚህ ነው ጴጥሮስ በእጁ ጸሎት ሲጸልይ ፈውሶች ሲደረጉ አንድ ሰው መጣና ተንበርክኮ ምን የሚያክል ጠገራ ብር ይዞ መጥቶ ፊት ለፊቱ ላይ ያስቀመጠና እኔም ላይ እጅህን ጫንብኛል። ጴጥሮስ ምን አለው? የእግዚአብሔርን ነፃ ስጦታ በገንዘብ ልትገዛ አስበሃል? ስለዚህ ገንዘብ ካንተ ጋር ይጥፋል። በዚህ ዘመን ግን ተገልብጦ ነው ያለው። ይውቴን ሰው ና ውጣ ና ትመሰክራለህ። ሃሌሉያ ስንት ነው ያመጣኸው? 500,000 ያ ሃሌሉያ ይው አያችሁ ነው የምትለው። ታስወጣዋለህ። እስቲ ይህን ሰውዬ አርአያ ይሁናችሁ ሁሉ ነው የምትለው። በዛን ጊዜ ግን ገንዘብ ይዘመተ ጸልዩልኝ፣ ገንዘብ ይዘመተ የጸሎት ዘይት ልግዛ፣ ገንዘብ ይዘመተ የሆነ ጨርቅ ልሸምት ካልክ የእግዚአብሔርን ነፃ ስጦታ ዛት ሚንስ ፈውስ፣ ጤና ወዘተ ወዘተ በገንዘብ ልትገዛ አስበሃልና ገንዘብ ካንተ ጋር ይጥፋ። እግዚአብሔር ፈውስን ነፃ ያደረገው፣ እግዚአብሔር ጸሎትን ነፃ ያደረገው፣ እግዚአብሔር አገልግሎትን ነፃ ያደረገበት ምክንያት ይሄንን ነገር መግዛት የሚችል ገንዘብ ማን የለውም? ሰው ስለሌለው ነው። የተወደደውን ነገር በእኛ ምንዛሪያው በዶላር እንኳን የሚሸጥ የእግዚአብሔር ፈውስ የለም። ስለዚህ ወንጌል በጀርባ ይደገፋል እንጂ አገልግሎቱን በገንዘብ ለማግኘት ለወንጌል አይከፈልም። ወንጌልን ለመስማት ከፍለህ መስማት ኃጢአት ነው። ጸሎትና ፈውስን ለመቀበል ከፍለህ መፈወስ የለም። መጽሐፍ ቅዱሳዊ ድጋፍ የለው። በጣም እግዚአብሔር በነፃ ፈውሶኛል፣ ይህን አገልግሎት ለሰው እንዲደርስ ለብዙ ሰው እንዲደርስ በገንዘቤ ይህንን አግዛለሁ ደግፋለሁ ነው የሚባለው በቆሮንቶስ በገላትያ ጥናት እንጂ ገንዘብን አንከርፍፈ መተ ጸልዩልኝ። አሁን ያሉት ማስታወቂያዎች ጭራሽ የሚያበረታቱ ከየንን ነው። ተከታታይ የጸሎትና የፈውስ ፕሮግራም አለ። ምዝገባ 10,000 ብር በቃ አለቀ። ሲጀመር ተበላሽቷል። እግዚአብሔር እጁ የለም። በቃ ያበቃለት ፕሮግራም ነው። ገብተህ ቲያትሩን መክፈል ትችላለህ። ተጭበርበረ ተበልተ መውጣት ትችላለህ። ነገ መሳደብ ሁሉ ነው የምትጀምረው። ጌታ ካረዳ ጌታን ሁሉ መተው ሁሉ ይመጣል። ልክ ከፍለ ስታጸልይ አለቀ። ነፃ ስጦታውን በገንዘብ ልትገዛ አስበሃል። እንደዛ እንደማለት እግዚአብሔር በምን አለው? እርሱም ወጥቼ በነቢያት ሁሉ አፍ ሐሰተኛ መንፈስ ሆናለሁ አለ። እግዚአብሔርም እንደዛ ከሆነ የነቢያት አፍ ለማሳሳት በጣም አሪፍ ስለሆነ ውጣ፣ ትከናወናለህ፣ ታሳስተዋለህ አለው። እሺ አሁንም እነሆ አለ። ይሄን የሚያወራው እንግዲህ ለንጉሱ ሚክያስ አይቼዋለሁ። እግዚአብሔር ማንንም ያሳስትልኝ ሁሉ ሲል እርኩስ መንፈስ ወጥቶ በነቢያቶቹ በእነዚህ 400 ላይ በአፋቸው ላይ ተቀምጬ ንጉሱን አስተዋለሁ ሲል ሰምቻለሁ አለ።
እነሆ እግዚአብሔር በእነዚህ በነቢያትህ ሁሉ አፍ በነቢያት ነው በነቢያትህ አቤት። ስለዚህ ሰውየውን አይቶ ሰውየውን ለማስደሰት አንድ ሰው ሲያገለግሉም ሲናገር የእግዚአብሔር አገልጋይ ነው የሰውየው አገልጋይ። ስለዚህ በነቢያትህ ሁሉ አፍ ሐሰተኛ መንፈስ አድርጓል። እግዚአብሔር በላይ ክፉ ተናግሮብሃል ማለት ሄደህ እንድትሞት ነው እግዚአብሔር ይፈልገዋል። የክናናም ልጅ ሴዴቅያስ የቅድም ቀንድ ይዞ ውጣ ይላል የሚለው እሱ ሰው ኢትዮጵያ ውስጥ ቢኖር ትልቅ ቸርች ነው የሚከፍተው። ሴዴቅያስ እንኳን ቀንድ ይዘው አይደለም ምንም ሳይዙ ነው እኮ ያስከተሉት ብዙዎች። ሴዴቅያስ እንግዲህ የ400 ደግሞ ሊቀ ነቢያት መሆኑ ዋነኛ ነኝ ነው። የክናናም ልጅ ሴዴቅያስ ቀረበ፣ ሚክያስንም ጉንጩን በጥፊ መታውና አንተን ሊናገር የእግዚአብሔር መንፈስ በምን መንገድ ከኔ ያለፋል? እስማ እዚህ ሀገር ጸጋን ስናስተምርህ ተንጣጡ ሲባል እኛ ሳናስተምረው እንዴት አንተ ቀደምከን ነው። እነሱ ሲያወሩት ልክ ይሆናል፣ እኛ ስናወራው ልክ የማይሆን ወንጌል ማለት እንዴት? እኛ እዚህ ያለን ዋናው ያለው እኔ ሴዴቅያስ በነቢያቱ ዘንድ ዋነኛ ስንት ነቢይ አሰልጠኛ ያስመረኩኝ እንዴት እኔን አልፎ አንተ ጋር መጥቶ የእግዚአብሔር መንፈስ ተናገረ ብሎ በምን መታው? በጥፊ መታው። መንፈሳዊ ነው ሰውየው፣ ስጋዊ ነው። ጳውሎስ ግን ምን አለ? አንዳንድ አገልጋዮች በጥፊ ሁሉ ይመቷቸዋል፣ እናንተ ግን እነሱን ተወዳላችሁ። እኛ የእግዚአብሔር ሐዋርያት ግን በእናንተ ላይ ይህንን የሚያደርግ ጨካኝ ልብ የለንም። በጥፊ መቷት። እንዴት እኔን አልፎ ትቢቱን ታያለ። ምንድነኝ ማለት ሜጀር ዋን 400 ምን ይሉታል? ፕሮፌሰር ሜጀር ሴዴቅያስ ፕሮፌሰር ሜጀር ሜጀር ዋን ሃሌል ሜጀር እንዴት በኔ በኩል አልፎ ሲያስተምሩ አይተዋል አይደል? ነቢያት ደረጃ አላቸው እያለ ሲያወራ ከዘፍጥረት የለ ከምን የለ ምንትስ እያለ ነቢይ ምናምን እያለ መጥቶ ሜጀር ዋን ምናምን እንደዚህ በቃ ቲያትር ሲሰሩ ነው የሚሉት። ግን ሰው ህዝብ ግን አለ። ማን ነው ሲባል የ400 ያታለለው ህዝብ። እሺ ስለዚህ ሜጀር ዋን ምን አለ? እንዴት ከኔ አልፎ ወደ አንቺ መጣ ይሄ መንፈስ አለ። እሺ ቀጥለው ሚክያስስ ምን አለ? ለምን መታኸኝ አይልም። ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ በሄድክ ጊዜ ታያለህ። እንዴት እኔን አልፎ አንተ ጋር መጥቶ ተናገር ሲል እሱን ጦርነቱ የሚመጣ ቀን የሶሪያ ንጉስ መጥቶ ከተማ ውስጥ ሲያሯሩጥ አንተም ያኔ ጓዳ ለጓዳ ስትሽሎኮለክ ያን ጊዜ ታውቀዋለህ። ንጉሱን አካብን ይገለዋል፣ ከተማውን ሊያጠፋ ይመጣል። ያን ጊዜ አንተ ውጣ ብለህ ቀንድ ያስከው ሰውዬ በየጓዳው ስትገባ በየጠጉ ስትገባ ያን ጊዜ ታየዋል። ለዚህ ነው የሆነ ጊዜ ያገኘን ብለን የኛ ጊዜ ነው ብለን አለመንቀሽቀሽ አለ ማለት። ክፉ ቀን ቢመጣ እያሯሯጡ ነው የሚገርፉ። ሚክያስም እነሆ በዚያን ቀን ልትሸሸግ ወደ እልፍኝ በሄድክ ጊዜ ታያለህ አለ። ቀጥለው የእስራኤልም ንጉስ ሚክያስን ውሰዱ፣ ወደ ከተማይቱም ሽሙ፣ ወደ አሞን ወደ ንጉሱ ልጅ ወደ ኢዮአስ መልሳችሁ፣ ወይም ወደ ከተማው ዋና ዳኛ ማለት ነው ወስዳችሁ ንጉሱ እንዲህ ይላል በደህና እስክመለስ ድረስ ይህን ሰው ትሄዳለህ ትሞታለህ የሚለኝን ሚክያስን በግዞት አኑሩት። ትልቅ ከርቸሌ ነው የሚገባው ሰው። በግዞት አኑሩት፣ ከሰው አግለው የመከራም እንጀራ መግቡት፣ የመከራም ውሃ ጠጡት በሉ አለ። በደህና ምን እስክል ድረስ? እስክመለስ ድረስ። ለምን 400 ታሸንፋለህ ብለውኛል። ይሄ ግን ሁሌም ጥሩ ማያወራ ሰውዬ ነው፣ ማይናገርልኝ ሰውዬ ነው። እዛ ግዞት ቤት አስገቡት። ምን በመካከል ብረት የታጠረ እስር ቤት ውስጥ አስገባው። ቀዝቃዛ ድንጋይ ላይ ይተኛ። የመከራ እንጀራ ስጠው፣ የመከራ ውሃ ጠጡት። እስክመጣ ይቆይ፣ ስመጣ ምን እንደማደርግበት እኔ ያለው። ይሄን ዝም ወስዳችሁ ግደሉት አልልም። እመለሳለሁ፣ ስመለስ ማደርገው እኔ ያውቃለሁ። እሺ ቀጥለው ሚክያስም አቤት ቀብራራ ነብይ ነው። ሚክያስም በደህና ብትመለስ እግዚአብሔር በእኔ የተናገረ አይደለም አለ። ደግሞም አሕዛብ ሁሉ ወይም ሰዎች ሁሉ ስሙ ምስክሩ ነው። ንጉሱን እኮ ነው እንደዚህ የሚለው። በደህና ከተመለስክ እውነት እግዚአብሔር በእኔ አልተናገረም አለ። እንደዚህ አይነት ጥርት ያለ ጆሮ ያለው ጥርት ያለ አፍ ያለው ማይዘባርቅ ሆቴል ለሆቴል የማይዞር ነቢይ እንዴት ጎበዝም። ሚክያስም በደህና ብትመለስ እግዚአብሔር ከእኔ የተናገረ አይደለም አለ። ደግሞ አሕዛብ ሁሉ ወይ ስሙኝ አለ። ምስክር ጠራ። ቀጥሎ
የእስራኤልም ንጉሥና የይሁዳ ንጉሥ ኢዮሳፍጥ ወደ ሬማት ዘገለዓድ ወጡ። የእስራኤልም ንጉሥ ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ እገባለሁ። አቤት አቤት አቤት! የእስራኤል ንጉሥ ተንኮሉ! የንጉሱን ልብስ የጦር ሜዳውን ልብስ የፊት አውራሪውን ልብስ ለብሶ ከወጣ ንጉሱ ያ ነው ብለው ቀድሞ በቀስት ስለሚመቱኝ 400 ነቢይ ተናግሮለት ራሱ ተንቦቅቦቅ አሉ። ልብሴን ቀይሬ የመደበኛ ወታደር ልብስ ለብሼ ልግባ፣ ወደ ልብሴን ለውጬ ወደ ሰልፍ እገባለሁ፣ አንተ ግን ልብስን ልበሳለሁ። የይሁዳውን ንጉሥ ዳትሜስ ምንድነው? ንጉሱ እሱ ነው ተብሎ ከሞትክም አንተ ሙት ነው። እኔ ለውጬ ልብሴን እገባለሁ፣ አንተ ግን ልብስን ልበሳለሁ። የእስራኤልም ንጉሥ ልብሱን ለውጦ ወደ ሰልፍ ገባ። መደበኛ ወታደር መስሎ ገባ እንዳይነቀበት። ያ ምስኪን ብልጭልጩን አድርጎ ጦር ሜዳ ገባ። እሺ ቀጥል። የሶርያም ንጉሥ 32ቱን የሰረገሎች አለቆች መጣ። ጠላታቸው የሶርያ ንጉሥ ከእስራኤልም ንጉሥ በቀር ታናሽ ቢሆንም ታላቅ ከማናቸውም ጋር አትግጠሙ ብሎ አዞ ነበር። ምን አለ? ስትዋጉ ከእስራኤል ጦር ጋር ጦሩ ግር ብሎ ቢመጣም አትዋጉ። እንዴትም በጣጥሳችሁ ገብታችሁ የእስራኤል ንጉሥ ጋር ፋይት አድርጉ፣ እዛው ግደሉት፣ ከዛ ብትፈልጉ እዛው ለቁ። ሐሳባችሁን ኃይላችሁን ሁሉ ሰብስባችሁ ጦሩ ረጅም ቢሆንም እናንተ ግን የእስራኤል ንጉሥ በምኑ ይለያል? እሱ በልብሱ በፈረሱ በምን ቀጥታ ወደሱ ነው የምትስቡት አለ። የሰረገሎች አለቆችም ኢዮሳፍጥን ባዩ ጊዜ ማን ነው ኢዮሳፍጥ? የይሁዳ ንጉሥ ምስኪኑ ብልጭልጭ ለብሶ ጦር ሜዳ ገባ። በእውነት የእስራኤል ንጉሥ ነው አሉ። ይገጥሙትም ዘንድ ከበቡት። ኢዮሳፍጥም ጮኸ። ይው መጥፎ ሰው ጋር መዋል ይሁን ከውሸታም ነቢያቶችን አጫፋሪ ከሆነ ሰው ጋር መዋል እንድትጮህ ነው የሚያደርግ። መጨረሻ ነቢያቱም ተንኮለኛ ንጉሱም ሴረኛ ነው። አንተ የዋሁ እግዚአብሔር ነው የሚያወራው እያልክ ይህ መጨረሻ እንዲህ ነው የምትጮህ። ኢዮሳፍጥ ጮኸ። ለምን? ያ የእስራኤል ንጉሥ ተራ ወታደር መስሎ ተደባልቋል። የሶርያ ጦር የይሁዳውን ንጉሥ ኢዮሳፍጥን ሲያይ አንድ ንጉሥ ነው፣ ስለዚህ የእስራኤል ጋር ነው ጦርነቱ። የእስራኤል ንጉሥ እሱ ነው ያዘው። ሁሉም ወደዛ መጣው፣ ከበቡት። ሲከቡት ኢዮሳፍጥም ወይም የይሁዳ ንጉሥ ጮኸ። የሰረገሎች አለቆችም የእስራኤል ንጉሥ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ። አይደለም እሱ አይደለም፣ ተው እሱ አይደለም አሉ። እግዚአብሔር ጮቱን ሰማለት። ከመዓት አጭበርባሪ ነቢይ እንዲህ የተረፋችሁ ሰዎች አላችሁ። ይህን የመሰለ ሸበላ ንጉሥ እንደ ሴት ጮኸ ጦር ሜዳ መሃል። ማን ነው ለዚያ በቃው? 400 ነቢያት። በሐሰተኛ ትንቢት መኖር ዘይቤው ያደረገው የእስራኤሉ ንጉሥ። አንዳንድ ሰዎች አሉ ለትንሽ ለትልቁ ወንዶ ነው ማለት ነው ነቢይ የሚያሳድዱ ማለት ነው። አንድ ሰው ትዝ ይለኛል፣ ትልቅ ሰው ነው። መጨረሻ በቃ ይሄ ቸርች ላንተ አይሆንም አልኩት። ይሄ ቸርች ላንተ አይሆንም፣ ይጠፋል፣ አይመጣም። ትምህርት ምን የመሳሰለ ትምህርት ስንማር አይመጣ። የሆነ ሳስ ይመጣ ያለው መጣ ማለት ትንቢት ፈልጎ ነው ወይም ጸሎት መልእክት ፈልጎ። ከዛቺ ልክ ማለቂያዋ ላይ ይመጣል። መጨረሻ የምትጸለያን ጸሎት አሜን አሜን ብሎ ይስደን። ሌላ ቀን ባለፈው እኮ መጥቼ ነበርው። ከዛስ ጸሎቱን ተጠቅሜ ሄድኩ። እነዚህ እንዲህ ይላል እግዚአብሔር እንደዚህ ይላል በሚል የሚኖሩ ራሳቸውን በማሳት በማታለል የሚኖሩ ከእግዚአብሔርና ከቃሉ ጋር ጉዳይ የሌላቸው ሰዎች ናቸው። ራሱ እግዚአብሔር ጋር ጉዳይ የላቸው። ቃሉን ቁጭ ብሎ እንደው ፊልሞና አንድ መልእክት ነው፣ አንድ ምዕራፍ ነው ያለው። ፊልሞናን እንኳን እናጥና ብንለው አይታገስም፣ አይችልም። የሚፈልጋት የመጨረሻዋን ጨልፎ መሄድ እና አሁን ምን አሉ ሲጮህ ሲያዩት ሁኔታው እሱ አይደለም፣ እስራኤል ንጉሥ አይደለም፣ ተበተን እንፈልገው ተባለ። አንድ ሰውም ቀስቱን ድንገት ገትሮ አይ ማምለጥ የለም የተመሳስሎ ተራ ወታደር መስሎ ገብቶ እንደው ከሚወረወሩ ቀስቶች መካከል አንዱ ቀስቱን ድንገት ገትሮ የእስራኤልን ንጉሥ በጥሩሩ ልብስ መጋጠሚያ አይታችሁ፣ ጥሩር ማለት እዚህ ላይ የሚደረገው ነው። ከዛ በዚህ በኩል ብረት ነው፣ በዚህ በኩል ብረት ነው። መጨረሻ መጋጠሚያ ያለው እዚህ ጋር ማሰሪያ፣ መጋጠሚያው ጋር ክፍተት አለ። ሉክ ብረት በብረት አድርጎ እንደ ማንኛውም ወታደር ጦር ሜዳ ገብቶ በፊት ለፊት ቢወረወሩ ሁሉ ቀስት የለም። በብረቶቹ ከኋላና ከፊት ለፊት ያለው የሚታሰርበት መጋጠሚያ ጋር ግን ክፍተት አለች። በቃ እግዚአብሔር ያዘዘበት ሰው ብረት ሲለብስ ቢውል ምን ሲል ባተገኘችው ቀዳዳ ይገኛል። በጥሩር ልብስ መጋጠሚያ በኩል ወጋው። ሰረገለኛውንም መልሰን ዕዳ ተወግቻለሁና ከሰልፍ ውስጥ አውጣኝ አለ።
ሰረገላ የሚይዝለት ሰው ተመልሶ ወጣ፣ ንጉሱ ሞተ ማለት ነው።